መጽሐፈ ጥበብ ምዕራፍ 18 በወዳጆችህ በእስራኤል ዘንድ ግን ደገኛ ብርሃን ያበራ ነበር። እነዚያ ሁሉ ቃላቸውን ይሰሙ ነበር፣ መልካቸውን ግን አያዩም ነበር። እነዚያ የሚወዷቸው እስራኤልን ይደበድቧቸው ነበርና የተበደሉ እስራኤልንም መከራ ስላጸኑባቸው እርስ በርሳቸው ይመሰጋገኑ ነበር። አሊህ ግን በተላከላቸው ለሚያድን ስጦታ ደስ አላቸው። የማይታወቅ ጎዳናን ይመራቸው ዘንድ የእሳት ምሰሶ ዋጋቸውን ሰጣቸው። በሚወደድ መንገድም የሚበራ ፀሐይን ሰጣቸው። የማይጠፋ ለዘላለሙ ይሰጥ ዘንድ ያለው የሕግህ ዋጋ ያላቸው ልጆችህ እስራኤልን አስረው አገዟቸዋልና ብርሃንን ያጡ ዘንድ በጨለማም ይታሰሩ ዘንድ ለኒህ ለግብፃውያን ግን ይገባቸዋል። የደጋጎች የእስራኤልን ልጆች ይገሉ ዘንድ ባሰቡ በመከሩ ጊዜ ለዘለፋ ሊሆንባቸው አንዱ ልጅ ወድቆ ዳነ። ብዙ ልጆቻቸውን በዚህ በሙሴ አጠፋ። ወገናቸውን ሁሉ በሰፊ ውሃ አጠፋ። የተማማሉበትን መሐላ ካወቁ በኋላ ይችን በፍቅር ያስቧት ዘንድ አባቶችን ያችን ሌሊት አወቋት። ለወገኖችህ ለእስራኤል ደህንነትን አደረግ። እስራኤልን ለሚጣሉ ለግብፃውያን ጥፋትን አድርገህ ወገኖችህ እስራኤል በረድኤት ተቀበልካቸው። እስራኤልን የሚጣሉ ግብፃውያንን እንዳጠፋቸው በጠራህን ጊዜ እንደዚሁ አከበርንህ። አገልጋዮችህ ደጋግ የሚሆኑ እስራኤል ያማረ የተወደደ መስዋዕትን ይሰዉ ነበርና በመስማማት የጌትነትን ሕግ በልቦናቸውም አሳድረዋልና በዚህ አምሳል ደጋጎች እስራኤል ተድላ ደስታውን ተቀበሉ። መከራውን ግን ለሚገባቸው ለግብፃውያን ሰጠ። አባቶቻችን ግን አንተን እያመሰገኑ ተድላ ደስታውን ይናገሩ ነበር። ነገራቸው ሳይተባበር ከጠላቶች ልቅሶ ጩኸት ጋር ቃላቸው ይገናኝ ነበር። ባሮችም ስለ ልጆቻቸው የልጆቻቸውን ድምፅ ያደምጡ ነበር። የባሪያውም ቅጣት ከጌታው ጋር መቅሰፍት ተከለከለ። ጭፍራውም ከንጉሱ ጋር ይች መከራ የተካከለ ሆኖ አገኘቻቸው። ሁሉም በአንድነት በአንድ ምስል ሞቱ። በአንዲት ሰዓት የከበረች ፍጥረታቸው ፈጽማ ጠፍታለችና ደህነኞች የሞቱትን ሰዎች ይቀብሯቸው ዘንድ ስላልተቻላቸው ቁጥር የሌላቸው የሞቱ ሰዎች አስከሬኖች ነበሩ። ስር ስለማሱ ቅጠል ስለበጠሱ ሁሉም የመጣላቸውን መቅሰፍት አላወቁምና ግብፃውያን በባህር ልጃቸው መጥፋት እስራኤል የእግዚአብሔር ልጆች እንደሆኑ አወቁ። ሁሉን የምትገዛ ዝምታና ጸጥታ ዓለሙን ሁሉ በሸፈነች ጊዜ አሸናፊ አርበኛና ሁሉን የሚችል ተጋዳይ የሚሆን ቃልህ ያችን ሌሊት ተበቀሏታልና ያለማድላት ያጠፋቸው ዘንድ በትእዛዝህ የተሳለ ሰይፍን ታጥቆ ከሰማይ ወርዶ መንግስት ባላቸው በግብፃውያን መካከል በቆመ ጊዜ ደዌያቸው ሁሉ ሞትን ተሞላ። ከሰማይ ወርዶ ተጫናቸው፣ ከምድርም አጠፋቸው። ክፉዎች በሆኑ በላሞች ምትሃት ያን ጊዜ አወካቸው። ያላሰቧት ድንጋጼም በላያቸው ሰለጠነችባቸው። ከነዚህ እኩሌታው የሞተ ሆኖ በሌላ ቦታ የሚወድቅ አለ። የሚሞቱባትን ምክንያት አስቀድሞ ገለጠላቸው። ክፉ ነገር ስለምንም እንዲያገኛቸው እንዲያጠፋቸውም ባለማወቅ እንዳይሆኑ ያወኳቸው ላሞች አስቀድመው ይህንን ነገሯቸዋልና ገለጹላቸው። ከእስራኤልም አስቀድሞ ለሞት የሚያበቃ መከራ ያገኛቸዋሉ። በምድረ በዳ እንዲህ ሆነ። መቅሰፍቱ ከእነዚህ ሰዎች ብዙ አጠፋ። ነውር የሌለበት ሰው አሮን ይኸውም ልመና የሚያደርግበት ዕጣን የሚያጥንበትን የሚያገለግልበትን ልብስ መትከፍ ነው። የሜዳ ሀብቱን ይዞ ፈጥኖ ተግቷልና፣ ነገር ግን መዓቱ ብዙ ዘመን ኃጢአታቸውን ለማቃለል ባለሟልነትን አገኘ።
መዓቱን ተቀዋወመ፣ መቅሰፍቱንም ጸጥ አደረገ። በዚያ ያንተ መልእክተኛ እንደሆነ ራሱን አስታወቀ። የሚያጠፉ የቸነፈሩን ወገን አሸነፈ። ቃል ኪዳናቸውን የአባቶቻቸውን መሐላ በማሳሰብ በሚያጠፉ ቃልህ ነው እንጂ ይኸውም በስጋዊ ኃይል በሜዳ አዕበት ስራ አይደለም። ብዛታቸው የማይቆጠር የሞቱ ሰዎች እርስ በርሳቸው በወደቁ ጊዜ በበሽተኞቹና በደህነኞቹ መካከል ከቆመ በኋላ መዓቱ ጸጥ ብሏልና ይኸውም በስጋዊ ኃይል በሜዳ አዕበት ስራ አይደለም። ለደህነኞች መንገድ ለየ። የዓለሙ ክህነት በልብሱ ጫፍ ላይ አለና ባህሪ ከሚባል ዕንቁ የተቀረጹ የአበውም ስም በጫንቃው ላይ አለና ያንተም ስም በራሱ ኩፌት ላይ አለና የሚያጠፉ ቸነፈሮች በዚህ ራቁ። እነዚህም ስራዎች አስፈሯቸው። ነገር ግን መቅሰፍቱ በበቃ ነበር።